ተሰማ ለስሙ ጄኔራል ናቸው። ለዚያውም የእዝ አዛዥ። መሐመድ ተሰማ ለስሙ የምስራቅ እዝ አዛዥ የሚል መጠሪያ አላቸው። የምስራቅ የሚለውን ስም ያወጡት ከኢትዮጵያ አንጻር ያለውን ምስራቃዊ አቅጣጫ ለማመልከት ይመስል ነበር። እንዳም ሆኖ ለነሱ ምስራቅ እዝ የሚለካው ከባህር ዳር አኳያ ነውና ምስራቅ እዝ ምስራቅ ጎጃምና አካባቢው ላይ ሕፃን ሲገድልና ሴት ሲደፍር ይውላል። ኦጋዴንን ከአልሸባብ ጥቃት፣ አፋርን ከሻቢያ ጥፋት ይከላከላል ተብሎ የተመሰረተን ጦር ምስራቅ እዝ እያሉ ምስራቅ ጎጃም ላይ የዋሉት መሐመድ ጦራቸውን ብቻ ሳይሆን ራሳቸውንም እንደየዘመኑ ጠባይ ማድረግ ይችሉበታል። ከደርግ ወደ ኢህአዴግ በምርኮ ሲሸጋገሩ፣ ከኢህአዴግም ወደ ብልጽግና ሲገለባበጡ አልተደነቃቀፉም። ከሳሞራ ዩኑስ ወደ ብርሃኑ ጁላ ሲሸጋገሩ ቀለል ብሏቸው ነው። አለቆቻቸውንና ቤተ መንግስቱን ለመምሰልም እንዲሁ በሸዋሚዎቻቸው ፊት ለማግኘት ከእስልምና ወደ ጴንጤነት ሲሸጋገሩ ያን ያህል የማይከብዳቸው ነገር ሆኖ ያለፈ ነው። በመሐመድ ስም የሚጠሩ የኢየሱስም የአብይም ወታደር ሆነዋል። አማኝነት በሚበረታታበት የደርግ ዘመን የአብዮታዊ ሰራዊት አባል ከመሆናቸው ውጪ ለሃይማኖታቸው ግድ ያላቸው ስለመሆናቸው የሚያሳይ ነገር የለም። ሃይማኖት የግል ነው፣ አገር የጋራ ነው በሚባልበት የኢህአዴግ ዘመን መሐመድ ተሰማ ሙስሊም ነበሩ። መከናወን ሆኖልናል፣ ጸጋ ተገልጦልናል የሚሉት የብልጽግና ወንጌላውያን ስልጣን ሲይዙ ደግሞ እኔስ ጌታዬ ኢየሱስ ነው ብለው ገዢዎችን መሰሉ። መሰል የመገለባበጥ ችሎታ ያላቸው እንዳለቆቻቸው አሸናፊ ነን እያሉ ያላስመዘገቡትን ድል ያላሳኮትን ገድልም በመተረክ ላይ ናቸው። በመንግስታችን በሳል አመራር ሁሉንም ውጊያዎች ድል እያደረግን ነው እያሉም ነው። ሻቢያና ኤርትራ በእኛ ትውልድ የተገረፈና የተሸነፈ ነው በማለት ሲናገሩ የደርግ ወታደር ሆነው የተሸነፉ አይመስሉም። ጁንታው ራሱንም አላዳነም ብለው ሲናገሩ ጁንታማ እርስዎን እጅ ወደ ላይ አስብሎ አሁን ላሉበት የጀኔራልነት ማዕረግ አበቃ ብሎ የሚሰማቸው ያለ አይመስልም። ጽንፈኛው እንኳን 4 ኪሎ በመንደር ውስጥ መቆየት የማይችል ነው ብለው ሲናገሩ በሙሉ የመንግስት አቅም 2 ዓመት ተኩል ተዋግተው ወታደራዊ ድል የራቃቸው አዛዥ አይመስሉም። በኢሰፓም በኢህአዴግም ሆነ በብልጽግና ዘመን የሚናገረው የመሐመድ አንደበት ግን ይቀጥላል። የኤርትራ ድንበር ቢያንኳኳ ኤርትራ ወይም ሻቢያ በእኛ በኢትዮጵያኖች በእኛው ትውልድ የተገረፈ የተሸነፈ አይደለም። የጁንታው ጋር መቀሌ ሄዶ ቢያንኳኳ ጁንታው ራሱንም አላስጣለም። አይደለም በሳምንት 4 ኪሎ ሊደርስ በመንደር ውስጥ መቆየት የማይችልበት ደረጃ ላይ የደረሰ አጭበርባሪ ቡድን ግን ደግሞ በሚዲያ እያደናገረ ያለ ኃይል ነው። የአብይም የኢየሱስም ወታደር ሆናለሁ ብለው ኪዳን የገቡት ዋና ስራቸው ግን አትግደል የሚለውን ትዕዛዝ በየሰዓቱ መጣስ የሆነው መሐመድ ባለፉት ዓመታት የልጅ ልጆቻቸው የሚሆኑ ቦቀቅላዎችን ሲገድሉና ሲያጋድሉ እንጂ ሲያሸንፉ ታይተው የማይታወቁ ኤርትራ በእኛ ትውልድ የተሸነፈ የተገረፈ ነው ሲሉ ራሳቸውን የየትኛው ትውልድ አካል አድርገው እንደሆነ አልገለጹም። የእሳቸው ትውልድ ከሻቢያ ጋር ተባብሮ ወገኖቹን ሲወጋ በሻቢያ ኮሎኔሎች እየተመራ የእህቶቹን ገላ ጦር ሜዳ ሲያደርግ እንጂ ሲያሸንፍም ሲገርፍም አልታየም። ጽንፈኛው እንኳን 4 ኪሎ ሊገባ መንደሩን መቆጣጠር አልቻለም የሚለው ንግግራቸው የደርጉ ጄኔራል ተፈሪ በንቲ መንግስቱ ኃይለማርያምን የተናገሯቸው ነው የተባለውን የሚያስታውስ ነው። ኮሎኔል መንግስቱ ኢህአፓና ሻቢያ ካቀናበሩት የግድያ ሙከራ ከመለጡ ከወራት በኋላ በደርጉ ስብሰባ ላይ ደጋግመው ይቺ ኢህአፓ እያሉ ተናገሩ። ጄኔራል ተፈሪም ምን ይቺ ኢህአፓ ትላለህ ውሃ እያሰኘችህ አሏቸው ተብሎ ተጽፏል። የመሐመድ ተሰማ ንግግር የእነዚያን የቀድሞ አለቆቻቸውን ምልልስ የሚያስታውስ ነው። ውሃ እያስባለ 2 ዓመት ተኩል ገትሮ የያዙትን ኃይል ምኑን መንደር ይላሉ የሚያስብል ነው። መሰረታዊ እውነታም ይህ ነው። መሐመድ ተሰማ ከ2 ዓመት በፊት ወደ ጎጃም ይዘውት ከገቡት ጦር ከ5 ዓመት በፊት ወደ ትግራይ እየነዱ ከማገዱት ሰራዊት ውስጥ ቢያንስ 3/4ኛው በሕይወት እንደሌለ በአካልም አብሯቸው እንዳልሆነ በሚገባ ያውቃሉ። ገና በመጀመሪያው መንፈቅ ጎጃም ላይ ካዘመቱት ጦር ውስጥ 23,000 ሞቶና ከድቶ ከጥቅም ውጭ መሆኑን ለአለቆቻቸው ሪፖርት አድርገዋል። ባሳለፍነው ዓመት አጋማሽ ደግሞ ከ8,000 በላይ ጦር ከሆስፒታል ከጦር ግንባር ለረፍት ከሄደበትም ወዘተ ከድቶኝ ጠፍቷል ብለው ለሰው ኃይል መምሪያና ለምክትል ኤታማዦር ሹሙ ሪፖርት ማድረጋቸው ታውቋል። ይህንን ሁሉ የሚያውቁት መሐመድ ተሰማ እሳቸውና አለቆቻቸው ባለፉት 7 ዓመታት ሙሉ አንድም ጦርነት አላሸነፉም። በትግራይም በአማራም ሆነ በኦሮሚያ ያሸነፉት አንድም ጦርነት የለም። ይህም የኦህዴድ ብልጽግናን የመጀመሪያው 7 ዓመት ውስጥ አንድም ጦርነት ያላሸነፈ የኢትዮጵያ መንግስት ያደርገዋል። የውጭ ወረራን ለመከላከል አንድም ጥይት አልተኮሰም ብቻ ሳይሆን የአገር ውስጥ ተቃዋሚዎችን 7 ዓመት ሙሉ ተዋግቶ አንድም ያላሸነፈ ነው። ይህም በንጉሱም በደርግም ሆነ በኢህአዴግ ዘመን ያልተመዘገበ
አቅመቢስነት ይሆናል። እንዴት የሚለውን ለመመልከት ጥቂት ማሳያዎችን እንጥቀስ። የዓለማችንን ትልቁን እልቂት የፈጸሙበትና የማይጠፋ እሳት የጫሩበትን የትግራይን ጦርነት በ3 ሳምንት መቀሌን ተቆጣጠርን በማለት ጀምረውት ነበር። ዓመት ሳይሞላቸው እስከ ደብረ ብርሃን ተዋግተው ራሳቸውን ከአዲስ አበባ 130 ኪሎ ሜትር ርቀት ላይ ያገኙት። ከዚያ በኋላ ደግሞ ደቡብ አፍሪካ ሄደው ሰላም ስምምነት ለመፈረም የተገደዱበት መተላለቅ ውስጥ ገቡ። ለምን የሰላም ስምምነቱን ፈረማችሁ የሚል መንጋዊ ጩኸት ሲያይልባቸው ደግሞ ጦርነቱ የማያልቅ ስለሆነ ነው ሲሉ ጠቅላይ ሚኒስትር አብይ ውሉን በፈረሙ በ12ኛው ቀን ተናገሩ። የማያልቅ ጦርነት ውሃ በወንፊት ነውና ስለማንጨርሰው ተፈራረምን፣ ይህንን ባንፈርም ኖሮ እንደቃለን አሉ። በሌላ አገላለጽ ማሸነፍ አንችልም፣ ማሸነፍ አልቻልንም የሚል የእምነት ክህደት ቃል ነው። ድርድርን በሚመለከት የተከበረው ምክር ቤት ቢገነዘብ መልካም የሚሆነው አንደኛ የማያልቅ ጦርነት ውሃ በወንፊት ነው። ዝም ብሎ እየተዋጉ መኖር አይቻልም። ውሃ በወንፊት ዘግኖ ከአንድ ጫፍ ሌላ ጫፍ መውሰድ እንደማይቻለው በቀጣይነት በውጊያ ሰርክል ውስጥ የምንሽከረከር ከሆነም የምናስባቸውን ጉዳዮች ልናሳካ አንችልም። ሰላምና ብልጽግናን ለማስቀጠል ሲባል ጦርነት ማቆም በእጅጉ ያስፈልጋል። የምንዋጋው ከአንድ ግንባር ጋር አይደለም። ለአንድ ሳምንት ቢሆን እሺ ችግር የለውም፣ ለአንድ ወር ቢሆን ችግር የለውም። እየቀጠለ ከሄደ ግን እንደ ሀገር እንደቃለን። በዚህ በፕሪቶሪያ ውል 12ኛው ቀን ላይ በተሰማው ንግግር ውስጥ ፕሪቶሪያ ላይ የተደራደርነው ጦርነቱ ስለማያልቅ ነው የሚል መልእክት ቁልጭ ብሎ ይሰማል። ጦርነቱ ያልቅም ውሃ በወንፊት ሆነብን ማለት ደግሞ ማሸነፍ ተሳነን ማለት መሆኑን አማርኛ ለሚሰማ ሁሉ ቀላል ነው። ብልጽግናና እንደ መሐመድ ተሰማ ያሉ ጄኔራሎቹ አብይና ብርሃኑ ጁላ አሸንፈውት የሚያውቁት የጨረሱትም ጦርነት የለም የሚያስብለው ተራ ትንታኔ ሳይሆን እንዲህ ያለው የራሳቸው ድምዳሜ ነው። እውነታው ይህ ቢሆንም የአብይም የኢየሱስም ወታደር እሆን ዘንድ ተቀብቻለሁ የሚሉት መሐመድ ተሰማ የአማራ ሕዝብ አብያተ ክርስቲያናትን የሚያወድም መድፍ እያዘዙ የክልሉን ሕዝብ መስጂዶችና ሙስሊሞች እያወደሙና እየገደሉ በክልሉ ክርስቲያን ሕዝብ ላይ ጦርነት አውጀው 2 ዓመት አለፋቸው። አምቡላንሶችን በድሮን የሚያወድሙት አለቆቻቸው፣ የክልሉን ጤና ተቋማት የሚያወድሙት እርሳቸው የአማራን ሕዝብ የተወለደውን እንዲገደል አድርገው ቀጣዩን ትውልድም በየዛፍ ስር እንዲወልድ ማድረጋቸውን ራሳቸውም ያምናሉ። ምናልባት እናንተ እዚህ ከተማ ስለሆነ ያለው ያላየ ሊሆን ሂድ ወደ ደጋ ዳሞት ቋሪት አካባቢ ላይ ሂድ፣ በቢቡኝ መስመር ውረድ ወደ ገጠር። ነፍሰ ጡሮች ዛፍ ስር ነው እየተገላገሉ ያሉት፣ ህይወታቸው እያለፈ ያለው እስከ ህፃናቸው። እነ መሐመድ ተሰማና መሰል ምርኮኞች ወጣትነታቸውንም ሆነ ጉልምስናቸውን በድል አሳልፈው አያውቁም። በተለይ ደግሞ በብልጽግና ዘመን ድል ቀንቷቸው ያጠፉት ተቃዋሚ ወይም ታጣቂ ኃይል አለያም ሙሉ በሙሉ የተቆጣጠሩት አካባቢ የለም። እንዲህ ያለው ውርደት ያጋጠመው ሌላ መንግስትና ጄኔራል በኢትዮጵያ ታሪኮች ውስጥ አሉ ወይ የሚለውን ጥያቄ ለመመለስ ለመሆኑ እና አብይ አህመድና መሐመድ ተሰማ ስልጣን ላይ የቆዩባቸው 7 ክረምቶች ምን የሚደረግባቸው ናቸው የሚለውን ከነሱ በፊት ከነበሩት 2 መንግስታት ጋር በማነጻጸር እንመልከተው። እኛ ወታደሮች ነን። እኛ መዋጋት እናውቃለን። የማንም አገር ወታደር ቢሆን በእናንተ ልክ በእቅድ የሚያሳካ የለም። እንዲህ የሚናገሩት ጠቅላይ ሚኒስትር አንድም ጦርነት አሸንፈው ከጠላቶቻቸው አንዱንም አጥፍተው አያውቁም። እሳቸው በኢትዮጵያ ታሪክ ብዙ ሰራዊት ያላቸው የጦር ኃይሎች ጠቅላይ አዛዥ መሆናቸውን፣ ፊልድ ማርሻላቸውም ከደርግ ሰራዊት በላይ የሆነ ኃይል እንዳላቸው ተናግረዋል። በዚህ አለኝ በሚሉት ጦራቸው ግን አንድም ኃይል አላሸነፉበትም። ከ6 ዓመት በላይ ተዋግተው አንድም ጦርነት እሳቸው በሚመኩበት ጉልበትና አሸናፊነት አልተጠናቀቀም። ከእሳቸው በፊት የነበሩት መንግስታት ግን እንዲህ አልነበሩም። ከ1967 ጀምሮ የነበሩት 7 ዓመታትና ከ1983 ቀጥሎ የመጡት 7 ዓመታት ከሰላምና ጸጥታ ታጣቂ ኃይሎችን ከማሸነፍና ከመውጋት አገርን ከመከላከልና ወረራን ከመቀልበስ ፖለቲካዊ ልዩነትን በወታደራዊ አቅም ከመቆጣጠር አኳያ ምን ተሰራባቸው፣ አገራዊ ሁኔታውስ ምን ይመስል ነበር የሚለውን ስንጠይቅ ማስረጃው የሚገርም ሆኖ ይገለጥልናል። በ1967 ዓ.ም መስከረም 2 ቀን ደርግ ንጉሳዊ ስርዓቱን ፈንቅሎና ባለሟሎቹን ገድሎ ስልጣን ሲይዝ ቢያንስ 6 የፖለቲካ ድርጅቶች ጠመንጃ አንስተው ትጥቅ ትግል ጀምረው እንደነበር ጉዳዩን ያጠኑት ሰዎች ጽፈዋል። በኤርትራ ጀብሃና ሻቢያ፣ በምስራቅ ኢትዮጵያ የምዕራብ ሶማሌ ነጻ አውጪ ግንባርና የአፋር ነጻ አውጪ ግንባር፣ በሰሜን ምዕራብ ኢትዮጵያ የኢትዮጵያ ዲሞክራሲያዊ ህብረት፣ በምዕራብ የኦሮሞ ነጻነት ግንባር ጠመንጃ አንስተው መዋጋት ጀምረው ነበር። ደርግ ስልጣኑን በያዘ በጥቂት ወራት ውስጥ ደግሞ ህወሓት የገጠር ትጥቅ ትግል፣ ኢህአፓም የከተማ ውጊያ ጀምረዋል።
አገዛዙ ስልጣን ከያዘ 2 ዓመት ሳይሞላውና ይህንን ያህል ታጣቂ ኃይል ሰቅዞ ይዞት ሶማሊያ ወረራ ከፈተች። ንጉሱ ያሰለጠኗቸውን ያስተማሯቸውን በዓለም አቀፍ የሰላም ማስከበር ተልኮችም ላይ አስደናቂ ችሎታን ያሳዩትን ጣሊያንን በመዋጋት አርበኝነት የፈጸሙትን መኮንኖች ሰብስቦ የገደለውና ያሰረው የሻለቃ መንግስቱ ኃይለማርያም ቡድን አንድም ጄኔራል ሳይዝ በኮሎኔሎች መሪነት ወረራውን ለመቀልበስ ዘመተ። ከሻቢያና ከኢዲዩ ጋር መጠነኛ ግጥሚያዎችን እንዳደረገ የሶማሊያ ወረራ በድንገት እንደመጣበት የሚያስታውሰው የፋንታውን አየለ ዘኢትዮጵያን አርሚ መጽሐፍ እንደሚለው በህዝባዊ ጥሪና ዘመቻው የዚያድ ባሬን ወረራ ከሐረርጌ እስከ መቋዲሾ አድርሶ ለመቀልበስ ያስፈለጉት ጥቂት ወራት ብቻ ናቸው። በአንድ ድንጋይ 2 ወፍ ያለ የሚመስለው ደርግ የሶማሊያን ሰራዊት ብቻ ሳይሆን የዚያድ ባሬ ተላላኪ የሚለውንና ዋቆ ጉቱ የሚመራውን ተገንጣይ የምዕራብ ሶማሊያ ንቅናቄም ደምስሶ ተመለሰ። ደርግ ይህንን ያሸነፈው ፊልድ ማርሻል ብሎ ዘንባባ ባጠለቀባቸው የታማዦር ሹም ወይም ጄኔራል እያለ ኮከብ በደረደረላቸው መኮንኖች አይደለም። የአገር ፍቅር ያንገበገባቸውን አርሶ አደሮች አሰልፎ የአገር መደፈር ያስቆጣቸውን ዜጎች አስታጥቆ ውትድርና የሚያውቁ ኮሎኔሎችን አዛዥ አድርጎ ነው። ከሶማሊያ ወረራ መልስ ኢዲዩን ከህወሓት ጋር በተደረገ ትብብር አሸንፎ በከተማ የሽምቅ ውጊያ ሰቅዞት የነበረውን ኢሃፓንም ገና ከሶማሊያ ወረራ ቀደም ብሎ ነበልባል የሚባለውን እስራኤል ሰራሽ ጦር በከተማ አሰማርቶ ከሊቀመንበሩ ተስፋዬ ደበሳይ ጀምሮ ቁልፍ ሰዎቹን ገድሎ ፓርቲውንም በታትኖታል። ኢሃፓም ያከተመለት ከዚያ አሰሳ በኋላ መሆኑን የድርጅቱ አመራሮች የጻፏቸው መጽሐፍት ሁሉ ያስረዳሉ። በሌላ አገላለጽ መንግስቱ ኃይለማርያም በጦር ኃይሎች ጠቅላይ አዛዥነት የመሩት ሰራዊት የሶማሊያን ወረራ መክቶ የዋቆ ጉቱን ተገንጣይ ኃይል ደምስሶ በከተማና በገጠር ጠመንጃ ያነሱበትን ኢሃፓንና ኢዲዩን አሸንፎ ያጠናቀቀው በመጀመሪያዎቹ 4 ዓመታት ውስጥ ነው ማለት ነው። ያ አስተንፍሰናል። የሰይድ ባሬ ጎማ አሁን ተንፍሰዋል። አብይ አህመድ የጦር ኃይሎች ጠቅላይ አዛዥ ሆነው የሚመሩት ሰራዊት የሚያስተነፍሰው ጎማም ሆነ ፊኛ የለውም። በአራቱም አቅጣጫ የተፈጸመውን የውጭ ወረራ ለመቀልበስ አንድ ጥይት ተኩሶ እንደማያውቅም በኩራት ተናግረዋል። በአገር ውስጥ በየዓመቱ የሚፈለፍላቸውን ታጣቂ ድርጅቶች እንጂ የሚሸነፉ ኃይሎችንም አላሳየም። ትግራይ ክልል በገባበት እግሩ እየሮጠ ወጥቷል። አሁንም በትግራይ ውስጥ አንዲት ቀበሌ እንኳን በብልጽግናና አብይ አህመድ አትተዳደርም። እግር ተክላለሁ ብሎ በገባበት የአማራ ክልል ውስጥ እግሩ በድጋሚ ሲሰባበር እንጂ ሲቃና አልታየም። በኦሮሚያ ውስጥ 7 ዓመት ሙሉ ተዋግቶ የተሸነፈ ታጣቂ ያሸነፈ መንግስት የለም። ደርግ 3 ታጣቂ ኃይሎችንና አንድ ግዙፍ የውጭ ወረራን ለማሸነፍ ያስፈለጉት የመጀመሪያዎቹ 4 ቢበዛ 5 ዓመታት ናቸው። በጭካኔ ደርግን በብዙ ጥፍ የሚያስከነዱት የብልጽግናው ጠቅላይ ሚኒስትር ሁሉንም አይነት አገዳደል አሳይተው ሰውን ከነነፍሱ የሚያቃጥል ሰራዊት አሰማርተው አስገድዶ መድፈርንና ከቦ ማስራብን እንደ ውጊያ ስልት ተጠቅመው በፊልድ ማርሻል እየመሩ አንሸነፍም ውጊያ እንችላለን ብለው እያስፈራሩ ያሸነፉት አንድም ውጊያ ግን የለም። እሳቸው ስልጣን ላይ የቆዩበት 7 ዓመት ምን ሊደረግበት እንደሚችል አሁንም ሌላ ማሳያ ፍለጋ ኢህአዴግን እንመልከት። በ1983 ኢህአዴግ ስልጣን ሲይዝ 17 ታጣቂ ድርጅቶች በኢትዮጵያ ውስጥ እንደነበሩ ታሪክ ጽፏል። እነዚህን ታጣቂ ድርጅቶች እየተዋጉ መቀጠል ወይም ጠመንጃ ያስነሳቸውን ፖለቲካዊ ምክንያት ለመፍታት ወደ አዳራሽ መግባት የሚሉት ደግሞ በወቅቱ የቀረቡ አማራጮች ነበሩ። እኛ ጦርነትን በቴሌቪዥን አይደለም የምናውቀው። እኛ ጦርነትን በወሬ አይደለም የምናውቀው። እኛ ጦርነትን በተቃጠሉ ቤቶች ነው የምናውቀው። ባለቀ ህዝብ ነው የምናውቀው። በተጨፈጨፈ ወጣት ነው የምናውቀው። ከእንግዲህ ወዲያ እዋጋለሁ የሚል ካለ መንገዱን ጨርቅ ያርግለት። እኛ እንዋጋም። በቅቶናል፣ ሰልችቶናል፣ መሮናል። ከ17ቱ ታጣቂ ድርጅቶች ሁሉም የሽግግር መንግስት ለመመስረት ተስማምተው ፖለቲካን ከጫካ ወደ ከተማ ለማስገባት ወስነው በጋዜጣና በመጽሔት በመጽሐፍና በመጣጥፍ ለመሟገት ቆርጠው ፖለቲካውን ከጠመንጃ ፈሙዝ ለማስወጣት ሞከሩ። ሆኖም መዋጋት ፈልጋለሁ የሚል ካለ መንገዱን ጨርቅ ያድርግለት የተባለውን መመሪያ ይዞ ኦነግ ጨርቅ የሆነውን መንገድ ፍለጋ ጠመንጃ ነሳ። የሽግግር መንግስቱን ትቶ ከወጣ በኋላም ሊዋጋ ሞከረ። ጥቂት ወራትን በፈጀ ዘመቻ ለወታደራዊ ሽንፈት ተዳርጎ አገር ወደ ሰላማዊ እንቅስቃሴ መመለስ ጀመረ። ሆኖም የኤርትራ ወረራ ከ7 ዓመታት በኋላ መጣ። እሱንም በድል ማሸነፍ ተቻለ። በዚህ ስሌት መሰረት ኢህአዴግ በመጀመሪያዎቹ 7 የስልጣን ዘመናት ጠመንጃ ካነሱ 17 የፖለቲካ ድርጅቶች ውስጥ ከ16ቱ ጋር ፖለቲካዊ ውይይትና ድርድር በማድረግ በሰላም ችግሩን ፈቶ ሲቀጥል
ኦነግን ደግሞ በውጊያ አሸንፎታል። የውጭ ወረራንም የአገር ውስጥን አማጺ የሚያሸንፈው ኢህአዴግ በየትኛውም የአገሪቱ አካባቢ ታጣቂ ኃይል እንዳይኖር ኢትዮጵያም በየትኛውም የውጭ ኃይል የማትደፈር ሆና እንድትቀጥል አድርጎ ያስረከባቸው አብይ አህመድ በ2010 ዓ.ም ስልጣን ሲይዙ አንድም ታጣቂ ኃይል በኢትዮጵያ ምድር አልነበረም። ከዚያ በኋላ ግን የእሳቸው ፖለቲካ አላዋቂነት፣ ቃላባያነት፣ ጉልበተኛነት፣ ጨፍልቆ የመግዛት ፍላጎትና አገር ጠልነት እንዲሁም ሴራ ተደማምሮ አገሪቱ የባለ ጠመንጃዎች ምድር እንድትሆን አደረጉ። ብልጽግናም በጅጅጋም በወለጋም በመቀሌም በጎጃምም እየተዋጋ 7 ዓመታትን አሳለፈ። አንድም ጦርነት ግን አላሸነፈም። ከጠቅላይ ሚኒስትር አብይ በፊት የነበሩት መንግስታት በመጀመሪያዎቹ የስልጣን ዘመኖቻቸው የውጭ ወረራንም የአገር ውስጥ አማጺንም ማሸነፍ ችለዋል። አብይ ግን የውጭ ወራሪዎችን እየጠሩ ኑ አገሬን ወረሯት የሚሉ ታጣቂ ኃይሎችንም ማሸነፍ የተቸገሩ ይልቁንም አዳዲስ አማጺ ቡድን እየፈለፈሉ የሚያድሩ መሆናቸው ግልጽ ሆኗል። እውነታዊ ቢሆንም እሳቸውና እንደ መሐመድ ተሰማ ያሉ ጄኔራሎቻቸው ግን መዋጋት እንችላለን፣ ማሸነፍም እናውቃለን፣ አንሸነፍም ይላሉ። እንዳም ሆኖ እዛቸው ምስራቅ እዝ ትዕዛዛቸው መግደል የሆኑ ሰዎች ለፖለቲካ እድል ነፍገው ለማይችሉት ውጊያ ቅድሚያ ሰጥተው እስካሁን ሴትና ሕፃን ወጣትና አዛውንት እየገደሉ ቀጥለዋል። የዓለም ሚዲያ ሁሉ ኢትዮጵያን በተመለከተ የሚዘግበው ነገር አንድም ጥሩ ነገር የለውም። በርስ በርስ ጦርነት ውስጥ ገባች፣ ጠቅላይ ሚኒስትሩ ጠመንጃችሁን አንሷሉ፣ ዝመት ክተት ሲሉ ጠሩ፣ የአገሪቱ ዋና ከተማ ከንቲባ ህዝብን ለውጊያ እንዲሰማራ ጠየቁ፣ ሚሊዮኖች ተገድለው ሚሊዮኖች ተፈናቀሉ፣ ፋብሪካዎች ተዘጉ፣ ባለሀብቶች ተሰደዱ፣ ኢትዮጵያ ወደ ውጭ የምትልከው ምርት አሽቆለቆለ፣ ማዕቀብ ተጣለባት። ያቺ በሰላምና በልማት መጠራት የጀመረች ሀገር ወደምትታወቅበት የእርስ በርስ ጦርነት ተመለሰች። ኢትዮጵያ ህዝቧን እያስራበች ነው። አውቶቡስ ሙሉ ህዝብ ታግቶ ተወሰደ። ኢትዮጵያ ጎረቤቶቿን የምትተነኩስና ታጣቂዎችን የምታሰማራ ሆነች እየተባለ የሚገለጸው ጎምዛዛ ነገር ሁሉ ከዓለም ሚዲያ ሲሰማ ለአገር ወዳዶች በጠቅላላ የሚያበሳጭና የሚያስቆጭ፣ ለአገዛዝ ሰዎችና ቤተሰቦቻቸው ደግሞ ስራ ነው። እነዚህን ሁሉ ዜናዎች አብይ አህመድና ብጤዎች ወደ ስልጣን ከመጡ ጊዜ ጀምሮ የዓለም ህዝብ በነ ቢቢሲ የሰማቸው፣ በነ ሲኤንኤን ያያቸው፣ በነ አልጀዚራ ያዳመጣቸው፣ በነ ዘ ኢኮኖሚስትና ብሉምበርግ ያነበባቸው ናቸው። ወዲህ ደግሞ ገዢዎቹ የሚናገሩት ሌላ ነው። ዓለም እናንተን የመሰለ የለም እያለ መሰከረልን፣ ህዝባችን አላደንቅ አላመሰግን አልመሰክር አለ ይላሉ። የዓለም ሚዲያና ፖለቲካ ግን የሚናገረው ተቃራኒውን ነው። በዚህ ሳምንት 2 ተከታታይ ዘገባዎችን ያስነበበው ዘ ኢኮኖሚስት መጽሔት አብይ አህመድ ኢትዮጵያን እየበታተኗት መሆኑን የሚገልጹ መጣጥፎችን አትሟል። መጽሔቱ ያስቀመጣቸው ጥሬ ሐቆች አገሪቱ ከየት ወዴት እንደተንኮታኮተች፣ ለዚህም ዋናው ተጠያቂ ጠቅላይ ሚኒስትሩና የማይጠረቃው የስልጣን ፍላጎታቸው መሆኑን በተለያዩ ማሳያዎች ይሞግታል። ማንበብ ለሚርቃቸውና ጠለቅ ያለን ነገር መገንዘብ ለሚቸግራቸው ብልጽግናዎች ዘ ኢኮኖሚስት የተባለ መጽሔት አዲስ ዘመን ጋዜጣ ሊመስላቸው ይችላል። ይሁን እንጂ በምዕራቡ ዓለም በተለይም በፖሊሲ አውጪዎች፣ በተንታኞች፣ በምሁራንና በቢዝነስ መሪዎች ዘንድ ከፍተኛ ተጽዕኖ ካላቸውና በስፋትም ከሚነበቡ የጋዜጠኝነት ተቋማት አንዱ ነው ዘ ኢኮኖሚስት። መጽሔቱ በምዕራቡ ዓለም ልሂቃን ዘንድ እንደ አጀንዳ መቅረጫ የሚያገለግል፣ የሚያቀርባቸውም የፖሊሲ ምክረ ሐሳቦች በዋሽንግተን በብራስልስና በለንደን ባሉ የፖሊሲ አውጪ ቢሮዎች ውስጥ ለሚደረጉ ውይይቶች መነሻ የሚሆኑ ናቸው። በተለይ የአሜሪካና የአውሮፓ ባለስልጣናት ስለ ሌሎች የዓለም ክፍሎች በተለይም ስለ አፍሪካ ቀንድ ወይም ስለ ላቲን አሜሪካ ፈጣን ጥልቅና የተተነተነ መረጃ ለማግኘት ሲፈልጉ መጽሔቱን በጥብቅ ይከታተሉታል ይባላል። መጽሔቱ የመጣጥፎቹን ጸሐፊዎች ስም አለማውጣቱ ጽሑፎቹ የግለሰብ ሳይሆኑ የተቋሙ የጋራ ሊቃውንት ስምምነት ተደርገው እንዲወሰዱ ስለሚያደርግም በፖሊሲ ባለሙያዎች ዘንድ እንደ ሚዛናዊነትና ክብደት ያለው መረጃ ይታያል። ለዎል ስትሪትና ለለንደን ሲቲ የፋይናንስ ባለሙያዎች መጽሔቱ የዓለምን ኢኮኖሚ አዝማሚያ ለመገመትና ኢንቨስትመንት የት መደረግ እንዳለበት ለመወሰን እንደ ትልቅ ኮምፓስም ያገለግላል። መጽሔቱ ስለ አንድ ሀገር የኢኮኖሚ ጉዞ አዎንታዊ ዘገባ ካወጣ የባለሀብቶች አመኔታ ይጨምራል፣ አሉታዊ ከሆነ ደግሞ ኢንቨስተሮች እንዲሸሹ ሊያደርግም ይችላል ተብሎ የሚነገርለታል። ይህ መጽሔት አብይ አህመድ ስልጣን በያዙ ሰሞን ካሪዝማቲክ፣ ተደማጭ፣ ተጽዕኖ ፈጣሪ በሚሉ ርዕሶች እየደመቀ በጠቅላይ ሚኒስትሩ ውዳሴ ከተጠመዱ የምዕራቡ ዓለም ሚዲያዎች አንዱ ነበር። ባለፈው 5 እና 6 ዓመታት ግን እሳቸውን ሲገቡት ኢትዮጵያን ወደ ጦርነት የከተተ ጠቅላይ ሚኒስትር፣ ተስፈኛዋን ሀገር ወደ ጦር ሜዳነት የለወጠ መንግስት፣ ባለሀብቶችን እያሸሸ እያባረረ ያለ አገዛዝ ወዘተ የሚሉትን
ጉዳዮች በስፋት መዘገብ ቀጥሏል። ዓለም እየመሰከረልኝ ነው የሚሉት ጠቅላይ ሚኒስትሩ ዓለም እየመሰከረባቸው እንደሆነ በእማኝነት ለማሳየት ዘኢኮኖሚስት ከጻፋቸው ኢትዮጵያ ነክ በርካታ ጉዳዮች መካከል እጅግ ጥቂቶቹን ወደ አማርኛ እየመለስንና በዚህ በምስሉ ላይ እየተመለከትን እናያቸው። አብይ አህመድ የመናገር ነፃነትን በኢትዮጵያ ምድር አንገቱን አንቀው ጣሉት። ኢትዮጵያ ወደ ጦርነት ለመግባት 1 ኢንች ቀራት። ኢትዮጵያ ወደ ሌላ አደገኛ ጦርነት ውስጥ እየገባች ነው። የተረሳው የምዕራብ ትግራይ ሰቆቃ። ኢትዮጵያ ሆን ብላ ዜጎቿን እያስራበች ነው። ኢትዮጵያ ለምን ወደ እርስ በርስ ጦርነት ተመለሰች? ሰሜን ኢትዮጵያ እንደገና ወደ ረሃብ ገባ። የኢትዮጵያ ሊበራላይዜሽን አስከፊው ገጽታ። የአብይ አህመድ ንጉሣዊ ህልም አገሩንም አካባቢውንም ስጋት ውስጥ ከቶታል። በኢትዮጵያ ሌላኛው የአፍሪካ ጦርነት እየተሸመነ ነው። ዓለም በኢትዮጵያ እየተፈጸመ ያለውን የጦር ወንጀል ማስቆም አለበት። አብይ አህመድ ስለ ስንዴ የሚናገሩት ውሸት ባይሆን ጥሩ ነበር። እነዚህ ቢያንስ ባለፈው 1 ዓመትና ከዚያ በላይ ዘኢኮኖሚስት ያስነበባቸው ኢትዮጵያን የተመለከቱ አገራዊ ኪሳራዎች ናቸው። በዚህ ሳምንት ደግሞ 2 ተመሳሳይና ተመጋጋቢ ይዘት ያላቸውን ጽሑፎች አውጥቷል። ዓለም መሰከረልኝ የሚሉትን ጠቅላይ ሚኒስትር ለእሳቸው ንግስና ሲሉ ኢትዮጵያን እያፈረሱ አካባቢውንም እያመሱ ነው እያለ የሚመሰክርባቸው ዘገባው ዘ ኢምፔሪያል ቪዥን ኦፍ ኢትዮጵያስ አብይ አህመድ በሚል ርዕስ ትንታኔውን ያቀርባል። ምርጫ እያሉ ያዘጋጁትን ሰሞነኛ የጨዋታ ድግስ ደግሞ አብይ አህመድ ድሪምስ ኦፍ ሪሜኪንግ ኢትዮጵያ ኢን ሂዝ ኢሜጅ በሚል አርዕስተ ጽሑፍ ምርጫ እያሉ ቢያስመስሉም ጠቅላይ ሚኒስትር ሆነው የሚቀጥሉት እሳቸው ናቸው። አሳሳቢው ነገር የኢትዮጵያ ቀጣይነት ነው ይላል። ከ1 ሳምንት በፊት አብይ አህመድ መተቸትን ወንጀል አድርገው ሰውን ሁሉ ወደ እስር ቤት እያጋዙት ነው፣ ጋዜጠኛ ሁሉ እጣ ፈንታው መሰደድና መታሰር ሆኗል ሲል የጻፈው ዘ ኢኮኖሚስት ባሳለፍነው ዓመት አጋማሽ ጠቅላይ ሚኒስትሩ ስለ ስንዴ ምርት የሚያወሩት ነገር ሁሉ ውሸት ነው ብሎ በሳተላይት ማስረጃዎች አስደግፎ አንድ መጣጥፍ አስነበበ። የሚሉትን ነገር ውሸት ባይሆን ጥሩ ነበር በሚል ይዘት ጠቅላይ ሚኒስትሩ በከርሻሌ ከተባሉት የቀድሞ የኦህዴድ ጽሕፈት ቤት ኃላፊ ጋር ስለ ስንዴ እንዴት አድርገው ቁጥር እንደሚፈበርኩ ለዓለም ነገረባቸው። በዚህ ጊዜ አብይ ተናደዱ። በፓርላማቸውም መጡና ለሰሚ በሚዘገንኑ ቃላት ዘኢኮኖሚስትን በአሽሙር ሰደቡት። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይሄ ጉዳይ የሚያማቸው፣ የሚያቀረሻቸው፣ የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። እንዲህ አበሳጫቸው መጽሔቱ ከዚያ በስልጣናቸው መጀመሪያ 1 ዓመት ገደማ እሳቸውን በማወደስ የሚታወቅ ነበር። ያኔ ዓለም እያደነቀኝ ነው ቢሉም እውነት ነበራቸው። መደነቃቸውንም ጮክ እያሉ ይናገሩት ነበር። ሲተቹና ሲጋለጡ ግን እንዲህ ይበሳጫሉ። አምና አብይስ ውሸታም ሆኑ እንጂ ስለ ስንዴ ያወሩት ነገር እውነት ሆኖ ቢገኝ ለኢትዮጵያ ምንኛ በጠቀመ በማለት የጻፈው ይኸው መጽሔት ውሸታምነታቸው ኢትዮጵያን የማትታመን እንዳደረጋት ዓለም አቀፍ አጋሮች ራሳቸው በአብይ አህመድ ውሸት እንደተሰላችሁ ደግሞ በሰሞነኛው ጽሑፍ አትቷል። ሌሎች አሳሳቢና አስገራሚ ቁም ነገሮችንም ይዟል። አብይ አህመድ ድሪምስ ኦፍ ሪሜኪንግ ኢትዮጵያ ኢን ሂዝ ኢሜጅ ጽሑፉ ቃል በቃል ወደ አማርኛ እንመልሰው። የዘ ኢኮኖሚስት አነጋጋሪ ትንታኔ ብልጽግና ስንዴ ነው የምርጫ ምልክት የባለው ነገር ይጀምራል። አብይ አህመድ ኢትዮጵያን በራሳቸው አምሳሌ መቅረጽ ህልም አላቸው። የእሳቸው ድጋሚ መሪ መሆን የሚያጠራጥር አይደለም። የሚያጠራጥረው የኢትዮጵያ ህልውና ነው። አንድ የስንዴ ዘለላ ብዙ ትርጉም ሊኖረው ይችላል። ብልጽግና የተባለው ፓርቲ በመጪው ሰኞ ይካሄዳል ለተባለው ምርጫ የስንዴ ዘለላን የምርጫ ምልክት አድርጎ ብቅ ብሏል። ፓርቲው ይህ ምልክት የብሔራዊ አንድነት ማሳያ ነው ባይ ነው። ልክ እንደ ሀገሪቱ ብሔረሰቦች የተሳሰሩ ግንዶች ያሉትም ለዚሁ ነው ይላል። ከዚህም በላይ የኢትዮጵያ ወደ ምግብ ሉዓላዊነት እያደረገች ላለው ጉዞ ማሳያ መሆኑን
የአዲስ አበባ ከንቲባ በቅርቡ በተካሄደ የድጋፍ ሰልፍ ላይ ሲናገሩ ተደምጠዋል። ከእንግዲህ ኢትዮጵያን ለረድኤት ባዕዳንን መለመን የለባቸውም ያሉት ከንቲባዋ ስንዴን ራሳችንን አምርተን ራሳችንን ችለንበታል ብለዋል። ኢትዮጵያ በአንድ ወቅት የረሃብ ምሳሌ የነበረች ከሆነ አሁን በፍጥነት ምሳሌ የምትሆን ሀገር እየሆነች ነው ሲሉም ተናግረዋል። እንዲህ ያሉ ደፋር ቃላትን መጥራት፣ ትልልቅ ሀሳብ የሚንጸባረቅባቸው ቃላት በድፍረት መጠቀም በጠቅላይ ሚኒስትር አብይ አህመድ ዘመን የኢትዮጵያ ባለስልጣናት መገለጫ ሆኗል። እነዚህን ቃላት ተጠቅመው የሚያስተጋቡት የአብይ አህመድ ደጋፊዎች ደግሞ ኢትዮጵያን ሊያበለጽግ የተነሳ በቀይ ባህር በኩል ያላትን ጥቅም ለማስከበር መሰረት የጣለ ይሏቸዋል። አብይ አህመድ ለተቾቻቸው በሀገር ውስጥ መከፋፈልን የሚዘሩ በውጭ ደግሞ ምስቅልቅልን የሚፈጥሩ አምባገነን ናቸው። ግልጽ የሆነው ነገር ቢኖር ዛሬ በአፍሪካ ውስጥ ለሀገር እድገት እንዲህ ያለ ራዕይ ያላቸው መሪዎች ጥቂት ናቸው። አብይ በቅርቡ ምንም ነገር ሊያቆመኝ አይችልም ሲሉ አውጀዋል። አብይ አህመድ በ2010 ወደ ስልጣን ሲመጡ ዕድሜያቸው 40ዎቹ መጀመሪያ ላይ ነበር። በወቅቱ ብዙም የሚያውቃቸው ሰው አልነበረም። በስልጣንም ላይ ብዙ ይቆያሉ ብሎ የጠበቀ ከነበረ ጥቂት ነው። ባለፉት 8 ዓመታት ግን በውጊያ ሰነበቱ። በሰሜን ኢትዮጵያ ትግራይ ክልል ውስጥ ያካሄዱት ጦርነት ደግሞ ከስልጣን ሊያወርዳቸው ተቃርቦ ነበር። እሳቸውም ምናልባትም ግማሽ ሚሊዮን የሚጠጉ ሰዎችን ሕይወት የቀጠፈውን የእርስ በርስ ጦርነት መርተዋል። በ2013 በተካሄደውና ምርጫ ለመባል ብዙ በሚጎድለው ውሎ የብልጽግና ወንጌል አስተሳሰብ የተጠናወተው የአብይ አህመድ ፓርቲ የተወዳደረባቸውን መቀመጫዎች በጠቅላላ አሸነፈ ተባለ። ይህ የአብይ የብልጽግና ፓርቲ የግል ተሽከርካሪ ወይም የግል ድርጅት ነው። ደግሞም በብልጽግና ወንጌል አስተምህሮች የተዘፈቀ ስብስብ ነው። ይህው ስብስብ በሚቀጥለው ሳምንት ለድጋሚ ምርጫ የሚቀርበው ልክ እንደ 2013 ነው፣ የረባ ተፎካካሪ በሌለበት። አብይ የገንዘብ ምንዛሬን በገበያ ይወሰን ብለው ተስማምተዋል። እንደ ባንክና ቴሌኮም ያሉ ዘርፎችን ለውጭ ኢንቨስትመንት ክፍት ለማድረግ የሚያስችለውን የአይኤምኤፍ መመሪያ ተግብረዋል። የአዲስ አበባን ታሪካዊና መሃል ክፍል በማፈራረስ ለቅንጦት አፓርታማዎች፣ ለሆቴሎች፣ ለፓርኮችና ለብስክሌት መንገዶች ቦታ እንዲያገኝ አድርገዋል። እንዲሁም የአፍሪካ ትልቁ ይሆናል የተባለለትን አዲስ አየር ማረፊያን አስጀምሬያለሁ ብለዋል። በ2005 ከናይጄሪያው ቢሊዮነር አሊኮ ዳንጎቴ ጋር ከ4 ቢሊዮን ዶላር በላይ የሚያወጣ ግዙፍ የማዳበሪያ ፋብሪካ ለመገንባትም ስምምነት አስረዋል። ይህ ሁሉ ምኞት የቀጠለ ነው። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያ ኢኮኖሚ በተያዘው የፈረንጆቹ ዓመት 9.2 ገደማ ያድጋል ብሎ ይጠብቃል። መንግስት ግን የማድገው የ10.2 እድገት ነው ባይ ነው። በእርግጥ የብልጽግናን መንግስት ቁጥሮች አምኖ መቀበል አስቸጋሪ ነው። እድገታችን ከሳራ በታች ካሉ የአፍሪካ ሀገራት አማካይ እድገት በጥፍ ይበልጣል ይላሉ። ኢትዮጵያን ራሷን እንድትችል ለማድረግና አብይ የልመና ባህል የሚሉትን የውጭ እርዳታ ለማቆም 96 አስፈላጊ የሆኑ ከውጭ የሚገቡ ምርቶችን በሀገር ውስጥ ለመተካት እፈልጋለሁም ይላሉ። ይሁን እንጂ የወደፊት ጊዜ ገና በጣም የራቀ ይመስላል። ባለሀብቶችን ለመሳብ ጥረቶች እየተደረጉም ቢመስል የውጭ ቀጥተኛ ኢንቨስትመንት አሁን በዝቅተኛ ደረጃ ላይ የሚገኝ ነው። በቀደሙት መሪዎች ዘመን እመርታ አሳይቶ የነበረው የማኑፋክቸሪንግ ዘርፍ በአሁኑ ወቅት ማሽቆልቆል ውስጥ ይገኛል። የማኑፋክቸሪንግ ዘርፍ ከጠቅላላ የሀገር ውስጥ ምርት ጂዲፒ ያለው ድርሻ እሳቸው ስልጣን ከያዙ ጀምሮ በ1/3 ቀንሷል። አብይ በተደጋጋሚ ባለሙያዎችን ግራ የሚያጋቡ ስታቲስቲክሶችን ማቅረብ ሐቁን አልሸፈነላቸውም። በዚህ በና አብይ የፈጠራ ቁጥሮች የተሰላቹ አንድ የምዕራባውያን እርዳታ ድርጅት ኃላፊ አሁንስ ወደና አብይ ቁጥሮች አልመለከትም፣ የተፈጠሩና የተቀነባበሩ ናቸው ብለዋል። በነገራችን ላይ የ10 ዓመት ብቻ ሳይሆን የ30 ዓመት እቅድም አወጥተናል። በ2050 ኢትዮጵያ በዓለም ውስጥ ስመጥር ከሆኑ ሀገራት በዚህ ደረጃ ትመደባለች የሚልም እቅድ አወጥተናል። 2 ሀያላን ሀገራት ይኖራሉ፣ ከሁለቱ አንዷ ኢትዮጵያ ትሆናለች የሚል እቅድም ተወጥቷል። ኢትዮጵያ በ2100 በዓለም 7ኛዋ ኢኮኖሚ ትሆናለች። እንዲህ ያሉትን በየማለዳው የሚነገሩትን አብይ ወለድ አሃዛዊ መረጃዎች ነው እንግዲህ ዘኢኮኖሚስት የተፈጠሩ ሲል የገለጻቸው። እናም መጽሔቱ እንዲህ ይቀጥላል። የአብይ አህመድ መንግስት በቅርቡ ለለጋሾች ሰብአዊ ቀውሶችን ለመቋቋም የእናንተን እርዳታ አልፈልግም ሲሉ ነግረዋቸዋል። ነገር ግን ይፋዊ መረጃዎች ያንን አባባል የሚቀበሉ አይደሉም። የዓለም ባንክ እንደሚያሰላው በቀን $3 ወይም ከዚያ በታች እያገኙ የሚኖሩ ኢትዮጵያውያን ቁጥር ካለፈው 10 ዓመታት ከነበረበት 33% ወደ 43% አድጓል። አብይ አህመድ ስልጣን ከመያዛቸው በፊት $3 እያገኘ የሚኖር የኢትዮጵያ ህዝብ 33 በመቶ ነበር። አሁን ግን 43 በመቶ ሆኗል ማለት ነው። የተባበሩት መንግስታት የዓለም የምግብ ፕሮግራም WFP እንደገለጸው ደግሞ ወደ 7 ሚሊዮን የሚጠጉ ሰዎች አስቸኳይ የምግብ እርዳታ ያስፈልጋቸዋል።
በመቶ ሺዎች የሚቆጠሩ ወጣት ኢትዮጵያውያን ለወደፊት ሕይወታቸው ምንም አይነት ተስፋ ስላላዩ በየዓመቱ እየተሰደዱ ናቸው። በመካከለኛው ምስራቅ ሲካሄድ የከረመው ጦርነት ደግሞ የአብይ አህመድን የኢኮኖሚ ዕቅድ የበለጠ ሊያደናቅፈው ይችላል። ኢትዮጵያ 97% የሚሆነውን ነዳጅ ከባሕረ ሰላጤው ሀገራት ታስገባለች። ከመጋቢት ጀምሮ የሆርሙዝ የባህር መስመር መዘጋቱ በአዲስ አበባ የነዳጅ እጥረትና ወረፋ እንዲፈጠር አድርጓል። የእርዳታ ሰራተኞች በአብዛኛው ከባሕረ ሰላጤው ሀገራት ይመጣ የነበረውን ማዳበሪያ ስለሚያስቀረው ይህንን ተከትሎ የሚፈጠር እጥረት ረሃብን ሊያባብስ ይችላል በሚል ከጊዜ ወደ ጊዜ ስጋታቸውን እየገለጹ ናቸው። ሆኖም ለአብይ የኢኮኖሚ ራዕይ ትልቁ ስጋትና ሳንካ የመካከለኛው ምስራቅ ጦርነት ወይም ሌላ አካል ሳይሆን ራሳቸው አብይ ናቸው። ጠቅላይ ሚኒስትሩ ኢትዮጵያውያንን እያዋሃዱ እንደሆነ ይናገራሉ። ይህ ማለት ግን በተግባር ስልጣንን በአንድ ሰው እጅ ማከማቸት ማለት ነው። ከፌዴራል መንግስት ለክልሎች የሚሰጠው ድጎማ አብይ ስልጣን ከመያዛቸው በፊት 60% ነበር። ዘንድሮ ወደ 20% ወርዷል። አብዛኛው የመንግስት መዋቅርና በመንግስት የሚመራው ኢኮኖሚ በአብይ ቁጥጥር ስር ነው። ይህም በ2013 የተቋቋመውን የሉዓላዊ ሀብት ፈንድና በቅርቡ ደግሞ መጪውን ምርጫ እንዲከታተል የተቋቋመውን የደህንነት ግብረ ኃይል ያጠቃልላል። በዚህ ፓርላማ፣ በፌዴሬሽን ምክር ቤት፣ በፕሬዝዳንት ኦፊስ፣ በጠቅላይ ሚኒስትር ቢሮ፣ በአራቱም ተቋማት ኦሮሞ አንደኛ ቁጥር የለውም። ዘሆል ሰራተኛ ሲቆጠር ሁለተኛ ቁጥር ነው ያለው። 22 ካቢኔዎች አሉ። በ22ቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በ22ቱ ሚኒስትሪ ኦሮሞ ሁለተኛ እንጂ አንድም ቦታ አንደኛ ቁጥር የለውም። አንድም ቦታ። ይህ የተጣራ ፋክት ነው። ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። እንዲህ እያሉ ጠቅላይ ሚኒስትሩ የሚነግዱበትን የኦሮሞነትንም ጉዳይ መጽሔቱ ያነሰዋል። እሳቸው የሚታመኑት ለስልጣናቸውም ቢሆን ዘኢኮኖሚስት ግን ለኦሮሞ ያዳላሉ በሚል እንደሚታሙ ያትትና እንዲህ ይቀጥላል። የጦር ሰራዊት፣ የአየር ኃይልና የፌዴራል ፖሊስ መሪዎች ኦሮሞ ሲሆኑ የአዲስ አበባ ከንቲባም እንዲሁ ኦሮሞ ናቸው። የኢኮኖሚ ስልጣኑም ወደ እነሱ እያጋደለ ይመስላል። አንድ ታዋቂ የኦሮሞ ተቃዋሚ ሰው መንግስት ከሌሎች ቡድኖች ይልቅ ኦሮሞዎችን ከፍ ከፍ ለማድረግ ትኩረት ሰጥቶ እየሰራ ነው ብለው እንደሚያምኑ ነግረውናል። ይህ ግን አብይ ሊያሳኩት የሚፈልጉትን ቁጥጥር አደጋ ላይ ይጥለዋል። ጠቅላይ ሚኒስትሩ እስካሁን ድረስ መቆጣጠር ያልቻሉት ለ2 ዓመት የወጉትን የትግራይን ክልል ብቻ ነው። ከዚያ ውጭ ያሉትን ክልሎች ለስልጣናቸው ሲሉ በመጨምደዳቸውና በእሳቸው መዳፍ ዙሪያ ስልጣን እንዲሽከረከር በማድረጋቸው ኢትዮጵያውያን ቅሬታ ውስጥ እንዲገቡ አድርገዋል። እንዲያም ሆኖ ዙፋናቸው አመፅ አልተለየውም። በሀገሪቱ ትልቁ ሁለተኛ ክልል በሆነው የአማራ ክልል ውስጥ በ2015 ዓ.ም የተጀመረው ጦርነት ተባብሷል። አብይ ስልጣን ከመያዛቸው በፊት ኢትዮጵያ አምባገነናዊ መንግስት የነበረባትን ብትሆን በአብዛኛው የተረጋጋችና ሰላማዊት ሀገር ነበረች። ዛሬ ግን ሰፊው የሀገሪቱ ክፍል ከመንግስት ቁጥጥር ውጭና ለሀገር ውስጥም ሆነ ለውጭ ባለሀብቶች የማይደረስ ሆኗል። ይህም ለውጭ ቀጥተኛ ኢንቨስትመንት አሃዙ ማሽቆልቆል አንዱ ምክንያት ነው። ከኢትዮጵያ ድንበርን ባሻገር የአብይ ተልዕኮ በጎረቤት ሀገራት ላይ በተመሳሳይ ተቃርኖችና አደጋዎች የተሞላ ነው። በአፍሪካ ቀንድ ራሳቸውን ቀጣናዊ መረጋጋትና ትስስር ፈጣሪ አድርገው ለማቅረብ የሚዳዳቸው አብይ ነገር ግን ኤርትራን ባህር ካልሰጠሽኝ ብለው ተነስተውባታል። ምንም እንኳን ባለስልጣኖቻቸው በአደባባይ የጎረቤቶቻቸውን የግዛት አንድነትና ሉዓላዊነት እንደሚያከብሩ ቢናገሩም በግልጽ ግን ለነጻነቷ ያለውን ህጋዊ መሰረት የኤርትራን ማለት ነው ያጣጥላሉ። ብዙ ኤርትራውያን የአብይ የመጨረሻ ግብ ሀገራቸውን በመጠቅለልና ኢትዮጵያን በቀይ ባህር ላይ የባህር ኃይል በማድረግ የድሮውን የኢትዮጵያን ግዛት እንደገና ማንሳት ነው ብለው ቢሰጉ ምንም አያስገርምም። ከነዚህ ሁሉ ጎስቋላ ሁነቶችና መሰናክሎች መሃል አብይ ድጋሚ ከመመረጥ የሚያግዳቸው አንዳች ነገር የለም። ከትግራይ ውጭ ባሉ 509 የምርጫ ወረዳዎች ውስጥ በ64ቱ የብልጽግና ፓርቲ እጩዎች በብቸኝነት ይወዳደራሉ። አብይ ወደ ስልጣን ከመምጣታቸው በፊት ለ3 አስርት ዓመታት ያህል ብሔራዊ ፖለቲካውን የበላይነት ይዞ የነበረው የህወሓት ቡድን ህገወጥ ተደርጓል። ከጠቅላላ ህዝብ 6% በሚሆነው የትግራይ ክልል ውስጥ ምንም አይነት ድምፅ የመስጠት ሂደት አይካሄድም። አንድ የኢትዮጵያን ጉዳዮች የሚከታተሉ ተንታኝ አብይ የገደለው ፖለቲካንም ነው ማለታቸው ለዚህ ይመስላል። የአብይ የአፍሪካ ቀንድን መልሶ የማዋቀር ምኞት ከኤርትራ ጋር ግጭት ሊፈጥር የሚችልበት እድል በጣም ሰፊ ነው። ኢትዮጵያ በቅርቡ በጎረቤት ሱዳን የእርስ በርስ ጦርነት ውስጥ ጣልቃ መግባቷ ነገሩን ይበልጥ ያባብሰዋል። ምክንያቱም ለአማጺው የፈጥኖ ደራሽ ኃይሎች RSF የምታደርገው ድጋፍ
የሱዳን ጦር ከኤርትራና ከአብይ የሀገር ውስጥ ተቃዋሚዎች ጋር እንዲሰለፍ ሊገፋፋው ይችላል። አብይ በ2015 ከህወሓት ጋር የተፈራረሙት የሰላም ስምምነት በከንቱ የቀረ አድርገውታል። የነዳጅ ዋጋ መናርም ኢትዮጵያ ሌላ የክፍያ ሚዛን ቀውስ ውስጥ መቋቋም በማትችልበት ወቅት የውጭ ምንዛሬ ክምችቷን ሊያሟጥጥ ይችላል። አንድ ታዋቂ የኢትዮጵያ ጋዜጠኛ እስከ ምርጫው ድረስ ደህና ነን፣ ከዚያ በኋላ ግን ማንም አያውቅም ይላል። ዘኢኮኖሚስት በእንግሊዝኛ ጽፎት ወደ አማርኛ የመለስነው ጥንቅር ይህንኑ ይመስል ነበር። መልካም ኑሮ መመኘት በዚሁ እንሰናበታለን።